ሰላም ለሁላችሁም። እኔ ክርስቲያን ነኝ አየሽ እና ምንም እውቀት የሌለኝ ሰው ነኝ። አላቅም፣ ምንም ነገር አላቅም። ግን መጽሐፍ ቅዱስም አነባለሁ፣ ቁርአንንም አነባለሁ፣ ከእናንተም እሰማለሁ። ሁሉንም ማለት መመርመር ስላለብኝ እያንዳንዱን ነገር አያለሁ፣ አነባለሁ። የእኔ ጥያቄ አሁን መጀመሪያ ቁርአንን ለማንበብ ስሞክር ያው በስልኬ ላይ ማለት ነው መጀመሪያ እኔ ለምንድን ነው የተፈጠርኩት ቁርአን ላይ ብዬ ነው የምፈልገው። ማን ነኝ ምንድን ነኝ የሚለውን ስፈልግ ማለት በደንብ የሚያብራራልኝ ነገር አላገኘሁም። ለምሳሌ አሁን መጽሐፍ ቅዱስ ላይ ከአፈር እንደተሰራው ዘላለማዊ እንደሆንኩኝም ማለት የዘላለማዊ ሕይወት እንዳለኝ እንደማልጠፋ ይነግረኛል መጽሐፍ ቅዱስ። ነገር ግን ቁርአን ላይ ሳየው እንደውም የተለያየ ሐሳብ ራሱ ይሰጣል። ማለት ሁለት አይነት ከሸክላም ይላል ከሚቅጨለጨል አፈርም እንደሰራኋችሁ ምናምን ነው የሚለው። እዚህ ላይ በደንብ የሚገልጽልኝን እና በደንብ ብታብራራልኝ። እሺ አሁን አንድ ጥያቄ ምንድነው? እኔ ጥያቄን ልጠይቅና አሉት። እኔ አሁን መመለስ እውቀት የሌለኝ ሰው ነው እንደነገሩ። አብሽር ችግር የለውም አብሽር። አንዳንዷ እኔ ተደራራቢ ጥያቄ ስለማልወድ ነው ባህሪ። አንዳንዱ አስተናግዳለሁ እስከምትፈልገው ጊዜ ድረስ ማንም ጣልቃ ይገባል። እሺ ያነሳው ሀሳብ በጣም ጥሩ ሀሳብ ነው። መጀመሪያ ላይ ምን አለ? እንግዲህ መመርመር እየፈለግኩ ነው አለ። መርምር ፈትሹል ኩቱብ ይላል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ፈትሹል ኩቱብ ሊአነኩም ተظኑነ አነ ለኩም ፊሃ ሐያት አበድያ ይላል። መጽሐፍን መርምሩ ይላል አይደለ? መጽሐፍን መርምሩ ተብሏል። በዛ አንቀጽ መሰረት እየሄደ ነው ክርስቲያን ነገራችን እና መጽሐፍን እየመረመረ ነው። እሺ ያነሳው የመጀመሪያው ጥያቄ ምንድነው? ወደ ቁርአን ሲመጣ ጊዜ ከቁርአንም ከመጽሐፍ ቅዱስም የተፈጠርንበት ዓላማ ምን እንደሆነ ለማየት ፈለግኩኝ አለ። በቃ ይሄ ነው የሰው ልጅ መጀመሪያ ሊጠይቀው የሚገባው ነገር። ለምንድን ነው አምላክ የፈጠረኝ? ይሄን ተናግሯል ወይ ነው። እንግዲህ በቁርአን ላይ ምናልባት አላገኘኸው ይሆናል እንጂ አላህ ለምን እንደፈጠረን ቃል በቃል ተናግሯል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችን እኔ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ለምን ዓላማ እንደፈጠረን ተናገረ። አየሁ አይደል? እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። አሁን መጽሐፍ ቅዱስ ላይ ልታነጻጽር ስለፈለክ ነገር ግን በመጽሐፍ ቅዱስ ላይ ብለህ ተናግረሃልና ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ሰውን የፈጠርኩት ለዚህ ዓላማ ነው ብሎ እግዚአብሔር የተናገረበትን አንድ ጥቅስ ስጠን። ያው አሁን እኔም የጠየቅኩ ይኸውልህ ለማለት የፈለኩት ትልቁ ነገር አሁን አንተ ስለ አምልኮ ነው የነገርከኝ። እኔ አሁን ሰው ስለተፈጠረበት መጀመሪያው ኦሪት ዘፍጥረት ላይ የሚለው ሰውን እንዴት እንደፈጠረው ከምን እንደፈጠረው ለምን ዓላማ ምን አይነት እንደሆነ ተፈጥሮውን ይናገራል። አዳምጠኝ፣ እኔ ችግር የለውም። አሁን ይኸውልህ ለምን ዓላማ እንደተፈጠርኩኝ ለማየት ፈለግኩኝ ብለህ ነው የጀመርከው። ቃልህን እንትን አትበል። እየሰማሁ ነበር እኔ ጸጥ ብዬ ቆይ ተረጋጋ እኮ። ጥያቄ ነው እዚህ ቦታ እኔ አሁን ጥያቄም ሳቀርብልህ እመልሳለሁ። ለምን ዓላማ እንደተፈጠርክ መጽሐፍ ቅዱስ ይናገራል ወይ? እኔን እንድታመልኩ እኔ የፈጠርኳችሁ ብሎ እግዚአብሔር ተናግሯል ወይንስ አልተናገረም? እሺ ባጭሩ ያላ አሁን ይኸውልህ እኔ አሁን ከተረዳኸኝ እኔ ልጠይቅህ የመጣሁት ለመጠየቅ ነው። አንተን አይደለ እንድታስረዳኝ ነው የመጣሁት። እኔ ልጠይቀኝ አይገባም። ጠይቀኝ ብለኸኝ እስከገባህ እኔ አላውቅም፣ ምንም እውቀት የለኝም። በቃ እሺ ለማንኛውም እኔ ግን መጀመሪያ የነበረኝ ጥያቄ እግዚአብሔር መጽሐፍ የመጀመሪያው ጥያቄን የፈጠረኝ እግዚአብሔር መሆኑን አውቃለሁ። እዛ ጋር ሲፈጥረኝ እግዚአብሔር ዘላለማዊ ነው ያለኝ። ዘላለማዊ እንደሆነ ይኸውልህ ወደ እሱ እንመጣለን፣ ችግር የለውም። ዘላለማዊ ነህ ምናምን ወደ እሱ እንመጣለን። ለምን ዓላማ እንደተፈጠርኩኝ ብለህ ጀምረሃል። ገብቶሃል አይደል? እሱን ጨርሰው። እኔ መመርመር ስላለብኝ ነው ያልኩት። እሺ እንደሱ ከሆነ እግዚአብሔር ለምን ዓላማ ነው የሰው ልጅን የፈጠረው? እኔን እንድትገዙ ነው የፈጠርኳቸው ብሎ ተናግሯል። ይህን የሚመልስ ክርስቲያን አለ? አዎ ይናገራል። የቱ ጋ ነው እንደሱ ያለው? እሱን በእንትን ብዬ መልሼ ይዤ ልመጣላለሁ። ዋናው የኔ ጥያቄዎችን ጠይቄ ለመውጣት ነው። አሁን እኔ ይሄን አንድ ምዕራፍ መጥቀስ የምችል ሰው አይደለሁም። እኔ አነባለሁ፣ መጽሐፍ ቅዱስንም ቁርአንንም አነባለሁ።
ነገር ግን ትልቁ ነገር መጀመር የነበረብኝ ስለ አፈጣጠሬ ስለነበረ አፈጣጠር ላይ ሳይ የተለያየ ግንዛቤ ሰጠኝ። ቁርአን ላይ ብዙ ቦታ ስለ አዳም አፈጣጠር የሚጠቅሰው ቦታ ላይ የተለያየ በደንብም አያብራራውም። የተለያየ ግንዛቤ ነው የፈጠረብኝ። አንድ ይሄ እኔ ጥያቄ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስን ለምን እንደመረጥኩት ሰውን ፈጠረው ከፈጠረ በኋላ የሁሉ ገዢ አንተ ነህ አለው። ደግሞ ዘላለማዊ ነህ አጠፋም ማለት። ስለዚህ እኔ ዘላለማዊ ቆም መስገድ የምሰግድለት ነገር ሊኖር ይገባል። አምላክ አለኝ ማለት ነው። ዘላለማዊ ነኝ። ግን አሁን እዚህ ቁርአኑ ላይ ይሄንን ያብራራሉ ለማለት ፈልጌ ነው የኔ ጥያቄ። እዚህ ቦታ ነው በለኝ አስረዳኝ ነው እኔ ጥያቄ። ወደ ሌላው ጥያቄ ደግሞ ልሂድ። ስለ አዳም አፈጣጠር ብዙ ቦታ የተለያየ ሆኖ አግኝቻለሁኝ ያልከው ልታሳየን ትችላለህ? እንደዚህ ብሎ ነው የሚገልጸው ቁርአኑ ላይ ሳነብ ብዙም እንትን ላይ ከሚጨለጨል አፈር እንደሰራኋችሁ አታውቁንም ምናምን እንደዚህ እያለ የሚገልጽ ሀሳብ ነው። ማንን ነው እንደሱ ያለው? ከአፈር ያለው ማንን ነው? ቁርአን ላይ የሚለውን ነው እኔ የምነግርህ። አሁን አዳምን አዳምጤ ላስረዳህ። እሺ ላስረዳህ። ታዳምጣለህ? መልካም። እሺ አዳምጣለሁ። እንግዲህ እኛ የሰዎች አፈጣጠር የተለያየ ነው። የመጀመሪያው የአዳም አፈጣጠር ከኛ አፈጣጠር ይለያያል። ገብቶሃል አይደለ? አንተ አሁን የተቀላቀለብህ ምንድን ነው? ስለኛ አፈጣጠር የተነገረውን ትወስድና ይሄም ስለ አዳም ነው የሚናገረው ብለህ እንትን ትለዋለህ፣ ትይዘዋለህ። የዛኔ ለምሳሌ ከፍትወት ጠብታ ፈጠርኳችሁ ቢልና ከአፈር ፈጠርኩ ቢል ይሄም ስለ አዳም ነው፣ ይሄም ስለ አዳም ነው፣ ይለያያል፣ ይጋጫል ወደሚለው እንደሱ አይደለም። ላስረዳ። አዳም የተፈጠረው ከአፈር ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። ከአፈር ፈጠርኩት አለ። አፈርን ያስ። ይህ አፈር ብቻውን አይደለም፣ ውሃ ነበረ። ገብቶሃል አይደለ? አንድ ሰው ይሄን ቤት ከምንድን ነው የሰራው ሲባል የጭቃ ቤት ነው የሰራሁት ቢል በጭቃ ብቻ ነው የሰራው ማለት ነው? ላ ውሃ አለ፣ እንጨት አለ፣ ብሎኬት አለ፣ ብረት አለ፣ እነዚህ ነገራቶች አሉ ይልሃል። ይሄማ ተጋጨ ማለት ነው። ቅድም ከጭቃ ብለኸኝ እንዴት እንደገና ከእንጨት ትለኛለህ ብለን እንደመጠየቅ ነው። አያስኬድም እንደዚህ። እዚህ አላህ ስብሐነሁ ወተዓላ አደምን አፈር አለ፣ ውሃ አለ። ውሃና አፈር ሲቀላቀል ምን ይሰጣል? ይፋቴው እኔ እኮ ይኸውልህ ከምንም የመስራት የእግዚአብሔር ጥበብ ነው። እኔን አይመለከተኝም። ከምንም ሰራኝ ጥያቄ አይደለም። አዳምጥሽ። ውሃና አፈር ሲቀላቀል ምን ይሰጣል? ግልጽ ጭቃ ይሆናል። ጭቃ ይሆናል። አየህ አይደለ? ያ ጭቃውስ በቅርጽ ተቀርጾ ሲደርቅ ጊዜ የሚቅለጨል ሸክላ አይመስልም? ሸክላ ለምሳሌ አለ፣ ከጀበና አለ፣ ጋቻ አለ፣ ምናምን ከጭቃ ይሰራል። ምን ሆኖ እናገኘዋለን? ሸክላ ሆኖ እናገኘዋለን። አዳም ነፍስ ሳይዘራበት በፊት ልክ እንደዛ እንደሚቅለጨል ሸክላ ነበር ተብሎ ይገለጻል። ገብቶሃል አይደለ? ነው በቃ አሁን ግልጽ ሆኖልኛል። ይሄ ጨቅላ የሚጨለጨል አፈር ጭቃ የሚለውና ሸክላ የሚለው ያው እንደዚህ ነው ትርጉሙ ማለት ነው። እኔ እኮ እረዳለሁ ይሄን። እሺ እኔ ምንም እኮ ሸክላ ቢሰራኝ የሱ መብት፣ ሌላ ቦታ ሸክላ ቢሰራው አዳምን መብቱ ነው። ከፈለገው ነገር የመስራት የአምላክ ጥበብ ነው። የእኔ ጥበብ አይደለም። እኔ ጥያቄ ማቅረብ አልችልም። በዛ ላይ ግን ሀሳቡ የተለያየ ሆነ ለማለት ነው የፈለኩት። እንደዚህ ከሆነ ኦኬ፣ እኔ በዚህ ላይ ጥያቄ የለኝም። ተለያይቶ ሳይሆን እዛ ላይ ግን ሂደቱን እየገለጸልህ ነው። ተለያይቶ ሳይሆን ሂደቱን ነው። ለምሳሌ አንድ ሰው አንዲት እናት ለምሳሌ ገበያ ላይ ያወጣችና ጀበና እየሸጠች ያገኘን። ምንድነው ይሄ የሰራሽው? ልንገዛት ስንጠራው ጊዜ ያንን ጀበና እንለዋለን። ከምንድነው የሰራሽው? ከአፈር ነው የሰራሁት ልትል ትችላለች። የአፈር ግን እንደዛ ብቻውን አይደለም። ሂደቱን ደግሞ በጎን መታ ይህም የሰራሁት ከአፈር፣ ከውሃ፣ ከጭቃ ከዛ ሸክላ ሆኖ ነው አሁን ጀበና ሆኖ ያመጣሁት ብለን ብትነግረን ይሄ የሚጋጭ ነው ወይ? አይደለም። አሁን እዚህ ቦታ ላይ ምንድነው መጽሐፍ ቅዱስ ላይ ያለውን እና ቁርአኑን ሳነጻጽርላችሁ መጽሐፍ ቅዱስ ላይ አፈር ብቻ ብሎ ነው የገለጻት። አዳምን አፈር ብቻ ብሎ ገለጻት። ቁርአን ግን ሙሉ ዲቴሉን ገለጸላችሁ፣ ከምን ከምን እንደነበር አፈሩን። ገብታችኋል? አፈሩ የሚቦል ዝም ብሎ አቧራ ሆኖ አልመጣም። አደም አለይሂ ሰላም ሰው ሆኖ ተስተካክሎ እስከ መምጣቱ ድረስ ይገልጽላቸዋል። ፈኢዛ ሰወይቱሁ አለ። ስለ አፈጣጠሩ ከገለጸ በኋላ መላእክቶችን ምን አላቸው? ፍጥረቱንም አስተካክዬ በሰራሁት ጊዜ ወነፈኽቱ ፊህ ሚን ሩሒ
ከነፍሴን በዘራሁበት ጊዜ አለ። አየህ ተሰርቶ እንደተጨረሰ አደም ዓለይሂ ሰላም ከዚያ በኋላ እስከ ነፍስ እስከ መዝራቱ ሁሉንም ይገልጽልሃል። ውሃ አለ። ውሃው ከጭቃ ከአፈር ጋር ሲቀላቀል ጭቃ ይሰጣል። ጭቃ ሲቆይ ጊዜ የመሽተት ባህሪ ያለው ጭቃ አይታችሁታል። ያ እንደዛ ይሆናል። ከዚያ ተቀርጾ ሲሰራ ጊዜ ደግሞ ለሸክላ ቅርጽ ይዛል። ከዚያ የሰው ነፍስ ተዘራበት ሰውም ሆነ እያለ ሙሉ ማንነቱን ከመጀመሪያ እስከ መጨረሻ ይገልጻቸዋል። እሱ ነው። በሌላ ቦታ ላይ ደግሞ ስለኛ ከፍትወት ጠብታ እንደተፈጠርን ይናገራል። ታቻለ አይደለ? በሱረቱል ሙእሚኑን ላይ ከነ ጊዜው ሁሉ አስቀምጦታል። ثم جعلناه نطفة في قرار مكين ይላል። ከዚያም የፍትወት ጠብታ አደረግኩት እያለ ይናገራል። በተጠበቀውም የመጠበቂያ ማህፀን ውስጥ እንዲቀመጥ አደረግኩት፣ በዚያ ውስጥ አደረግኩት እያለ ይናገራል። ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر ይላል። فتبارك الله أحسن الخالقين። የፍትወት ጠብታው ወደ ደም መቀየሩን ገለጸ። ደሙ እንደገና ወደ ተላመጠች ስጋ ትቀየራለች አለ። ከዚያ በኋላ አጥንት ትሆናለች አለ። ከዚያች አጥንት ስጋ ትለብሳለች። ከዚያም ነፍስን እዘራባታለሁኝ፣ ከዛም ሌላ ሰው ሆኖ ይወለዳል እያለ ሙሉ እንትኖችን ይገልጽልሃል። ይሄ ሱረቱል ሙእሚኑን የመጀመሪያው ገጽ ላይ ታገኛላችሁ። እሺ ሌላኛው ጥያቄ ምንድን ነው? አንድ ጥያቄ ይሄ ነው። ሁለተኛ ደግሞ ከአፈር ብቻ ሳይሆን መጽሐፍ ቅዱስ ላይ እስትንፋስም እንደሰጠው ይናገራል። እሱን ያው እንድትይዘው ነው። ሁለተኛ ጥያቄ ደግሞ ቁርአን ከአላህ የወረደ ቃል ነው ማለት ቃሉ ነው የወረደው ወይስ ማለት ቁርአኑ ማንበብ መጻፍ አይችሉም ነብዩ መሐመድ የሚል ነገር ብዙ ጊዜ ስለምሰማ መጽሐፉ ነው የወረደው? በጣም ጥሩ ጥያቄ። መጽሐፉ አይደለም ከሰማይ የወረደው ቃሉ ነው የወረደው። በማን አማካኝነት ነው የወረደው ከተባለ በመንፈስ ቅዱስ ምሪት ነው ያወረደላቸው። መልአኩ ጅብሪል ዓለይሂ ሰላም ነው ይዞት የመጣው። ለዚህ ማስረጃ አላህ ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል ሱረቱ ሹዓራ ላይ። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ታማኙም መንፈስ አወረደው አለ በአንተ ልብ ላይ ሙሐመድ እያለ ይነግራቸዋል። መንፈስ ቅዱስ ብሎ ቃል በቃል ይጠቅሰዋል። በሱረቱ ነሕል ላይ ምን ይላል? ቁል ነዘለሁ ሩሑል ረቢከ ቢልሐቅ ሙሐመድ ሆይ ይህን ቁርአን በእውነትም ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው ይላል። ሊዩሰቢተ አለዚነ አመኑ እነዚያ ያመኑትን ሊያጸና አጽናኙ መንፈስ ቅዱስ ራሱ አወረደው እያለ ገልጸላቸዋል። ይወጣቸዋል። ሩሑል ቁዱስ መንፈስ አወረደው እያለ ይገልጻል። እሺ እዚህ ላይ አሁን ብዙ ጊዜ እንደውም አለማንበባቸው የፈጠሩት አይደለም ምናምን ስትልም ስለነበረ ነው አንደኛ ለዚህ ጥያቄ የሆነብኝ። ምክንያቱም ያኛውስ ነብዩ መሐመድ የነገሩት ሰው ሌላ አድርጎ ቢጽፈው በምን እናምናለን? እንደማያነቡ እንደማይጽፉ ስለሆነ አንድ ጥያቄ ስለነበረ ነው ይሄ። የሚቀጥለው ጥያቄ ደግሞ እሺ በዚህ ላይ ተናገር። ችግር የለውም። እሺ ያን እንዳይሆን የጥበቃውን አምላክ ራሱ ወሰደ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ቢሆን ኖሮ ኃላፊነቱን የጣለው አምላክ አንተ ራስህ ጠብቅ ብሏቸው በነበር። እሺ የዛኔ እንዳው እንበል ልንፍሩት እንበል እንቀበል ይሸወዳሉ በሚለው እንሂድ። ነገር ግን እርሳቸው ላይ አይደለም የጥበቃውን ዋስትና እኔ ራሴ ነኝ የምወስደው አምላክ። አምላክን ማንም ሊሸውድ አይችልም። ገብቶሃል አይደለ? አምላክ እኔ ጠብቀዋለሁኝ ካለ خلاص እሱ ነው ጠባቂው። ቃል በቃል በቁርአን ላይ ሲናገር ምን አለ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ይሄን ቁርአን ያወረድኩት እኔም ነኝ የምጠብቀው አለ። የጠበቀው ዋስትናውን ራሱ ወስዷል። እሺ በዚህ ነው የምናምነው ማለት ነው። ሌላኛው ጥያቄ ደግሞ አሁን ቅድም በምታነሳው ነገር ላይ እኛ አሁን ከብሉይ ኪዳን ላይ አነባለሁ አያለው እንደነገርኩ ነው። እኔ ምዕራፍ ይዤ ወይ ቁጥር ይዤ ሳይሆን ለራሴ ለህይወት የሚጠቅመኝን ነገር መፈለግ ነው ዋናው ተግባሪ። ከሰዎች ጋር ልከራከርበት ምናምን አይደለም። አብርሃም እኮ ጣዖት ይሸጥ ነበር። ያ ማለት ግን አብርሃም ጣዖት በመሸጡ እግዚአብሔር አልመረጠውም። ጣዖቱን በሰበረው ጊዜ ነው። እና እነዚህ አሁን ብሉይ ኪዳን ላይ የተጻፉትን መዘህ አንድ ነገር መዘህ እንደዚህ ያሉ ነገር የህይወት ልምዳቸው እያንዳንዱ ነገር የተጻፈ ነው። እኔ ለወጣ ነው ችግር የለም። ከዛ ተብራራለህ አንተ። ሁለተኛ ነብዩ መሐመድ ደግሞ ለምን 10 ሚስት አገቡ አይደለም ጥያቄው። ነብይነታቸውን
በዚህ አይደለም ፉርሽ የሚሆነው። አላህ ለምንድን ነው ነብዩ መሐመድ 10 ሚስት ሲያገቡ የሚፈቅድላቸው ነው ትልቁ ጥያቄ። አላህ ፈቀድኩላችሁ ማለቱ ነው ትልቁ ለእኔ ጥያቄ። 10 ማግባታቸው እንደ ማንኛውም ነብይ 10 ቢያገቡ ስለ ነገ ህይወታቸውን ማስተካከል የነብይ ለመሆን ወይም የወደፊቱ ነው ዋናው ነገር። ሰው ሁላ ኃጢአት ሰርቷል ብለን ነው የምናምነው እኛ። ነገር ግን እግዚአብሔርን በፈለጉት ጊዜ አብርሃምን ጣዖቱን በሰበረ ጊዜ እግዚአብሔር እንዳከበረው አባታችን እንደሆነ ነብዩ መሐመድም እንደዛ የሆኑ ነበር። ነገር ግን አላህ 10 በማግባታቸው ፈቅጄልሃለሁ እኮ ማለቱ ነው ትልቁ ለኔ ጥያቄ አንድ። ምክንያቱም እግዚአብሔር አዳምን ሲፈጥር ሔዋንን እንኳን እግዚአብሔር ለአዳም ብቸኝነት ሰው ያስፈልገዋል ብሎ ሲፈጥርለት አንድ ሔዋንን ብቻ ነው የፈጠረለት። ሌላ 100 ያገቡ አገቡ። አብዛኞቹ ነቢያቶች እንደውም ከኃጢአት ውስጥ ከእንደዚህ አይነት ህይወት ውስጥ ሰብረው የወጡ ናቸው ነቢያት የሚሆኑት። ምክንያቱም መጀመሪያውም እኮ የምትነሳበት አንድ ነገር ዋናው ነገር ሰብረው የወጣው ነገር ነው የሚታየው ብዬ ነው የማምነው። እሺ ጨረስክ? ጨርሻለሁ። እሺ እንግዲህ ከአንድ በላይ ስለማግባት ነው ጥያቄው። እያነጻጸርክ እየጠየቅ እስከሆነ ድረስ ልታነጻጽር የቻልከው ከአንተ ጋር ያለውን የተሻለ ብለህ የምታምንበትን መጽሐፍ ቅዱስን እያነሳ ነው። ለመሆኑ ያነጻጸርከው ነገር እዚያ ላይ ምን ይላል የሚለውን ልናይ ግድ ይላል። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ከአንድ በላይ አታግቡ ብሎ የከለከለበት ቦታ አለ ወይንስ የለም? የፈቀደበትን ቦታ የለም። የጠየቅኩህን መልስልኝ እንጂ እግዚአብሔር ከአንድ በላይ አታግቡ ብሎ የከለከለበት ቦታ አለ ወይንስ የለም? አላገኘሁም፣ አላየሁም። ከአንድ በላይ አታግቡ ብሎ አልከለከለም። ይሄ ነው። ሌላ ነገር ምንድን ነው? እግዚአብሔር ሚስቶችን ብፈልግ እጨምርልህ ነበር እያለ የተናገረው ነቢይ እንዳለ አሁን ላሳይህ ነው ራሱ እግዚአብሔር። አንደኛ እሱ ነው። ሁለተኛ አንድ ሰው 2 ሚስት ቢኖሩት በምን ህግና ስርዓት መምራት እንዳለበት ህግ ያወጣል እግዚአብሔር። ላልፈቀደው ነገር ህግን አያወጣም። ይሄ ነገር ካልፈቀደው አልፈቀድኩትም ብሎ ነው የሚናገረው። ነገር ግን አንድ ሰው 2 ሚስት ቢኖረው እያለ እግዚአብሔር ራሱ ይናገራል። ላሳይህ መጽሐፍ ቅዱስ ላይ ላሳይህ። አንድ ሰው 2 ሚስቶች ቢኖሩት እንዴት ማስተዳደር እንዳለበት እግዚአብሔር ህግና ስርዓት ያወጣል። ያው እነዚህ ጋር ይታያችኋል። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት አለ እግዚአብሔር፣ አንዷን ይፍታት አንዷ ትበቃዋለች ሊል እንዳይመስላችሁ። ቀጥሎ እንዳውም እንዴት ማስተዳደር እንዳለበት ሁለቱን ልጆቻቸውን እንዴት ማስተዳደር እንዳለባቸው እግዚአብሔር ህግ ሊያወጣላቸው ነው። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላቸው ልጆች ቢወልዱ በኩሩም ከተጠላቸው ሚስት የተወለደው ልጅ ቢሆን ይላል። ለልጆቹ ከብቱን የሚያወርስበት ቀን ከተጠላቸው ሚስት በተወለደው በኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባውም እያለ ይናገራል። ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላቸው ሚስት ለተወለደው ልጅ በኩር እንደሆነ ያስታውቅ እያለ ይናገራል። ያው ህግና ስርዓትን ያወጣላቸዋል። ሌላው እግዚአብሔር በፈልግ እኔ ሚስቶችን እጨምርልሃለሁ እያለ ቃል ይገባለታል ዳዊት። ሚስቶችን ሰጠሁህ እያለ ይናገራል። ሚስቶች እያለ ከአንድ በላይ ይነግረዋል ማለት ነው። ይሄ ነው። ስለዚህ እግዚአብሔር ከአንድ በላይ መግባትን በፍጹም የተቃወመበት ቦታ የለም። እንዳውም ህግና ስርዓትን አውጥቷል። 2 ሚስት ቢኖረው አንድ ሰው እንዴት ማስተዳደር እንዳለበት ይሄ ነው። እሺ
ሲድራ አመሰግናለሁ። እሺ ደግሞ ጥያቄ ሲኖረኝ እመጣለሁ። አየሽ እሺ ሲድራ ሰላም አለይኩም። ወአለይኩም ሰላም ነሽ? ድምጽ ይሰማል? ድምፅሽ ነው? አዎ ይሰማል። ድምፅሽ ከሆነ ይሰማል። አንድ ጥያቄ ነበረኝ። እሺ እኔ የምኖረው ውጭ ሀገር ነው እና እኔ ራሱ ውጭ ነው። ጥያቄሽ ምንድን ነው? ስራ በምወጣበት ሰዓት ሌሊት ነው የምወጣው። 4 AM ላይ ምናምን ተነስቼ ምናምን የምወጣው እና ሱብሒ ሰላት ደግሞ የሚደርሰው 4:30 ላይ ነው። እኔ ሰግጄ ነው የምወጣው ሱብሒ ሰላት ሳይደርስ። ይህ እንዴት ይታያል? ሶሪ ጫጫታ ያለበት ቦታ ስለሆንኩ ነው ይቅርታ። እሱን ሰግጄ ይወጣል። የሶላቱ አዛን ሳይወጣ ጊዜው ሳይደርስ ቀድሞ መስገድ አይቻልም። ታዲያ እንዴት ማድረግ ከተባለ መኪና ላይ እየተጓዝሽ ቢሆንም ራሱ እዛው ላይ መስገድ አለብሽ። ወይም ቦታው ላይ እስክትደርሱ ድረስ ጊዜው የማያልፍ ከሆነ የዛኔ ቦታው ላይ ስትደርሱ ተጃራ አድርገሽ እዛው ላይ መስገድ ትችላለሽ። ወቅቱ ጊዜው ሳይገባ መስገድ አይቻልም። ሶላት 9 መስፈርቶች አሉት። ሹሩጥ ሶላት የሚባሉ አሉ። 9 ናቸው። እነዚህ ከ9ኞቹ መስፈርቶች መካከል አንዱ ከተጓደለ አውቆ ሆን ብሎ ሰው ካጓደለ ሶላት ይሆናል። ከነዚያ መስፈርቶች መካከል ምንድነው? አንደኛው دخول الوقت يعني فمن صلى قبل دخول الوقت فصلاته باطلة የጊዜው መግባት የሚለው ነው። አንድን ሶላት መስገድ ያለብን ልክ ጊዜው ሲገባ ጊዜ ነው። እነዚህ ጊዜያቶች ከመግባታቸው በፊት አውቆ ሆን ብሎ የሰገደ ሶላት ውድቅ ነው። ሳያውቅ የሰገደስ ለምሳሌ እንቅልፍ ተኝቼ ነበረ ዙህር ልክ ስነሳ ዙሁር የተሰገደ መሰለኝና ያለፈ መሰለኝ ሰገድኩኝ። እንደገና ልክ ተሰገድኩ በኋላ የዙሁርን አዛን ሰማሁ። በመጀመሪያ ሰግጃለሁና አልሰግድም። ሁለተኛ ያ ጊዜው ሳይገባ የተሰገደ ሶላት ስለሆነ ወድቅ ነው ሲባል ጠብቄ ወዲያው አለክ እንደ ጊዜው ሳይገባ በፊት አውቀውን ብሎ የሰገደ ሰው ሶላት ወድቅ ነው የሚሆነው። ከዚህ በኋላ ላለው አስተካኪ አዛን ከተባለ በኋላ ነው መሰገድ ያለበት ሶላት። ይሄ ነው። ሌላው ደግሞ ቀሪው ሰላት ደግሞ የሚደርሰው ሞጣው ከስራ ስወጣ ነው። ምክንያቱም እዛ ሆኜ መስገድ አልቻልኩኝም፣ አልተመቻቸልኝም። ሰው እቤት ስገባ ሰላቱን እንዴት ነው የምሰግደው? ዙሁርና አሱር ያመልጣኛል በዛ መሀል። እሺ ሶላት አልፎን ከሆነ መጀመሪያ የምንሰግደው ወቅቱ የገባበትን ያለበትን ሶላትን ነው። ከዚያ በኋላ ያለፈንን በቀዷ መልክ እንሰግዳለን። ነገር ግን ሶላትን ሁሉ እያሳለፋችሁ የምትሰሩበት ስራ ላይ አትቆዩ። ስራውን አስተካክሉ። ሶላትን ከጊዜው ማሳለፍ ከታላላቅ ወንጀሎች ነው። ለማስተካከል ሞክሩ። ያለፈኝን ሰላት